ሰላም ሰላም እንደምን ቆያችሁ? ዛሬ ደግሞ ጀነራል ሳይኮሎጂ ቻፕተር 2 ለርኒንግ የሚለውን አንድ ላይ እናያለን። ቻፕተር 2 ፓርት 1 ነው። ለርኒንግ ምን እንደሆነ እያንዳንዱን እናያለን። እስከ መጨረሻ አብራችሁ ነው። ለርኒንግ is relatively permanent change in behavior which is function of prior experience or practice። ለርኒንግ የምንለው relatively permanent ቼንጅ ኦፍ ቢሄቪየር ነው። እዚህ ውስጥ የምናገኘው ሪሌቲቭሊ ፐርማነንት ቼንጅ ነው which means በአንድ ቀን የሚጠፋ ሳይሆን ሪሌቲቭሊ ለተወሰነ አንድ ነገር ከተማርን በኋላ ለተወሰነ ጊዜ የሚቆይ ነው። ቼንጅ ኢን ቢሄቪየር ነው። ቢሄቪየራችን ላይ ቼንጅ የሆነው ቼንጅ ነው። እንደዛውም ደግሞ ዲፔንድ ኦን ኤክስፒሪየንስ ኦር ፕራክቲስ። ለርኒንግ ደግሞ የሚመጣው በኤክስፒሪየንስ ማድረግ ነው። እንደዛውም ደግሞ በፕራክቲስ ነው የሚመጣው። the learning is not directly observable but manifests in the activities of the individual። ለርኒንግ የምንለው ቀጥታ ማየት የምንችል ሳይሆን ጀስት በሰዎች አክቲቪቲ ላይ የምንረዳ ወይም የሚታይ ነው። manifests in the activities of the individual። ሰዎች በሚያደርጉት አክቲቪቲ ላይ ዲፔንድ ሆነን ነው ለርኒንግን ማየት የምንችለው። አሁን ደግሞ ካራክተሮችን እናያለን። ካራክተርስ ኦፍ ለርኒንግ። ካራክተርስ ኦፍ ለርኒንግ continuous modification of behavior throughout life። የማይቋረጥ ሞዲፊኬሽን ነው፣ ኢምፕሩቭመንት ነው through life። ሰዎች ከላይፍ ይማራሉ፣ ከሶሻል ይማራል፣ ሰው ከትምህርት ቤት ይማራል፣ ከብዙ ቦታ ነው የምንማረው። continuous modification ነው። እንደዛም ደግሞ ፐርቫሲቭ ነው። it reaches into all aspects of human life። ሁሉም የሰዎችን አስፔክት ይነካል። በአንድ ዳይሬክሽን ብቻ መግለጽ የማንችል ነገር ነው ለርኒንግ። it involves the whole person socially, emotionally, intellectually። ሰዎች ሶሻሊ ኢምፕሩቭ ይሆናል፣ እንደዛም ኢሞሽናሊ ኢንተሌክቹዋሊ ሲማር ይቀየራል ማለት ነው። these behavioral changes are called learning ብለን ማጥራት እንችላለን። often change in the organization of experiences። organization of experience የምንለው አዲስ ነገር ከመማራችን በፊት የምናውቃቸው ነገሮች አሉ። ከተማርን በኋላ ደግሞ የሆነ ቼንጅ ቢሄቪየር ቼንጅ ይመጣል። ያለፈው ኦርጋናይዝ ያደረግነው ኤክስፒሪየንስ ኢምፕሩቭ እናደርጋለን ወይንም ደግሞ እንቀይራለን። ዳሪሲት እንደዛም ደግሞ ሪስፖንስ ቱ ኢንሴንቲቭስ። ለርኒንግ የምንለው ለኢንሴንቲቭ በጣም ሪስፖንሲቭ ነው which means አንድ ነገር እየተሸለምን ስንማርና እንደዚሁ ስንማር ልዩነት አለው። ኢንሴንቲቭ የምንላቸው ነገሮች ለርኒንግን በጣም ሞቲቬት ያደርጋሉ። an active process and purposeful ነው። ለርኒንግ አክቲቭ ፕሮሰስ ነው which means ጥያቄ እንጠይቃለን ስንማር፣ እናዳምጣለን፣ እንደዛም ደግሞ ዲስከስ እናደርጋለን። ብዙ ነገሮች አሉ። አክቲቭሊ ነው እንጂ ፓሲቭሊ መማር አንችልም። አንድ ነገር ለመማር አክቲቭ መሆን አለብን። እንደዛም ደግሞ ፐርፐስፉል ነው። ሌላ ደግሞ ለርኒንግ ዲፔንድስ ኦን ማቹሬሽን፣ ሞቲቬሽን ኤንድ ፕራክቲስ። አንድ ነገር ለመማር ለዛኛው ለምንማረው ነገር ብቁ መሆን አለብን። ፊዚካሊ ማቹር መሆን አለብን፣ ሜንታሊ ማቹር መሆን አለብን። ማቹሬሽን ይጠይቃል። አንድ ሕፃን ትልቅ ሰዎች የሚማሩትን ነገር መያዝ አትችልም። ሞቲቬሽን ካሌለንም አሁንም ለርኒንግ ከባድ ነው የሚሆነው። ፕራክቲስም ግዴታ ነው። አንድ ነገር የተማርነው ፕራክቲስ ካላደረግነው ዲፊካልት ነው የሚሆነው። እንደዛም ማልቲፌስትድ ነው። የተለያየ ዳይሬክሽን አለው ለርኒንግ።
አሁን ደግሞ ፕሪንሲፕሎች አሉ። ለርኒንግ ፕሪንሲፕል የምንለው ፕሪንሲፕልስ ኦፍ ለርኒንግ ኢንዲቪጁዋልስ ለርን ቤስድ ዌን ዴይ አር ፊዚካሊ ሜንታሊ ኤንድ ኢሞሽናሊ ሬዲ ቱ ለርን። አንድ ሰው አሪፍ አድርጎ መማር የሚችለው ፊዚካልም ሜንታልም ዝግጁ ሲሆን ነው። ሶ ሬዲ መሆን አለብን። ዳርሴት ስቱደንትስ ለርን ቤስት and retain information longer when they have meaningful practice and exercise። አንድ ሰው ወይም ተማሪዎች አንድ ነገር ተምሮ ያኛውን ሪቴን ወይም ይዞ ለመቆየት ማንዳቸው ውስጥ ይዞ ለመቆየት እንደዛም ደግሞ በደንብ ግንዛቤውን ለማግኘት ፕራክቲካሊስ ቢማሩ ነው የሚመረጠው። ፕራክቲካል አንድ ነገር እየነካከን ስንማርና እንደዚህ ቴዎሪቲካሊ ስንማር ልዩነት አላቸው። ፕራክቲስ እናደርግና እንደዛ ኤክሰርሳይዝ እያደረግን ስንማር አሪፍ ነው የሚሆነው። እንደዛው learning is strengthened when accompanied by a pleasant or satisfying feeling, and that learning is weakened when associated with unpleasant feeling። የኛው ደግሞ ትምህርት እየተደሰተን ስንማር ነው ያኛውን ትምህርት የመያዛችን አቅም የሚጨምረው። ሶ በቃ በፕሊዘንት ማይንድ ነው መማር ያለብን። እየተደሰትን መማር አለብን። ኦፖዚቱ ደግሞ አንፕሊዘንት ሆነን በአንፕሊዘንት ፊሊንግ ከተማርነው ደግሞ ቶሎ ሊጠፋ ይችላል፣ ላይያዝልን ይችላል። ሶ የተለያዩ ነገሮች አሉ። እዚች ፕሪንሲፕሉ ስር አሁንም ቲንግስ learned first create a strong impression in the mind that is difficult to erase። አሁን ፈርስት ላይ የተማርነው ወይንም ያገኘነው ነገር የመቆየት እድሉ በጣም ሰፊ ነው። ሶ ኢሬዝ ለማጥፋት ራሱ ከባድ ነው የሚሆነው ይሄ ነገር። አንድ ሰው ፈርስት ላይ ያየው ነገር ወይንም የተማረው ነገር ይዞ የመቆየት እድሉ በጣም ሰፊ ነው። እንዴት ይሆናል ካላችሁ ፈርስት ላይ የሆነ ነገር ስንማር አእምሯችን ዲስትራክቲቭ ሳይሆን ያለው which means ብዙ ነገሮች ጀስት ዲስትራክቲቭ ነገሮች የሉም። ሶ ሎንግ ሚሞሪ ላይ በጣም ሴፍ ይሆናል፣ የመቆየት እድሉም ሃይ ነው። ሶ things most recently learned are best remembered። አሁን ደግሞ በቅርብ ቀን የተማርነው ነገሮች ለማስታወስ እንትን ነው በደንብ ማስታወስ እንችላለን፣ ምክንያቱም ታይሙ ሾርት ስለሆነ። እነዚህ ነገሮች ደግሞ ሾርት ሜሞሪ ላይ ነው ያሉት። ሶ ኢዚሊ ሪሜምበር ማድረግ እንችላለን። the principle of intensity የሚለው አለ። Principle of intensity implies that a student will learn more from the real thing than from substitute። ከኮፒ ሳይሆን ከሪል ቲንጉ ነው የምንማረው። ሶ አንድ ነገር እሱን ራሱን እያየን ብንማር፣ ኤክስፒሪየንስ እያደረግን ብንማር ይመረጣል። So individuals must have some abilities and skills that may help them to learn። አንድ ሰው ከባክግራውንድ የሆነ ስኪል ቢኖረው እንደዛም ደግሞ ኤቢሊቲስ ቢኖረው አሪፍ ነው የሚሆነው፣ ይመረጣል ለርኒንግ በቀላሉ ለመማር። ሶ which means ለምሳሌ እናንተ ሃይስኩል ላይ ፊዚክስ ምንም ሳትማሩ መጣችሁ እዚህ ከዜሮ ብትጀምሩ በጣም ነው ከባድ የሚሆነው። ለተማሪ ሰው ደግሞ ቀላል ነው የሚሆንለት። ባክግራውንድ ኤክስፒሪየንስ ወይም ስኪል ላለ ሰው ቀላል ይሆናል ለርኒንግ። ቲንግስ ፍሪሊ ለርንድ አር ቤስት ለርንድ። በፍሪደም የተማርናቸው ነገሮች ቤስት ለርንድ ናቸው። the greater freedom enjoyed by individuals the higher the intellectual and moral advancement ነው። ሶ አሁን ደግሞ ፋክተርስ ኢንፍሉዌንሲንግ ለርኒንግ ኢንፍሉዌንስ የሚያደርጉት ነገሮች አሉ። ሞቲቬሽን አለ። ሞቲቬሽን ካሌለን አንድ ነገር ለመማር ይከብደናል። ሶ የሆነ ሞቲቬሽን ይኖረን ይገባል። ሶ ማቹሬሽን እንደዛው ፊዚካሊ ሜንታሊ አንድ ሰው ማቹር መሆን አለበት፣ ብቁ መሆን አለበት አንድ ነገር ለመማር። ሶ
ማቹሬሽን ግዴታ ነው። ሶ ሄልዝ ኮንዲሽን ኦፍ ዘ ለርነር አንድ ሰው ፊዚካሊ ሄልዝ መሆን አለበት። ለምሳሌ አይን የሚያማቸው ሰዎች አሉ፣ እንደዛም የተለያዩ ነገሮች ያላቸው ሰዎች አሉ። እነሱ ትምህርት ላይ በጣም ኢንፍሉዌንስ አለው። ሶ ሳይኮሎጂካል ዌልቢንግ ኦፍ ዘ ለርነር። አሁን ደግሞ ወደ ሳይኮሎጂካል ስንመጣ በሳይኮሎጂ አንድ ሰው ከስትሬስ ከዲፕሬሽን ከተለያዩ ነገሮች ፍሪ መሆን አለበት አንድ ነገርን በደንብ ለመማር። ግን እነዚህ ካሉ ደግሞ ኢንፍሉዌንስ ያደርጋሉ ለርኒንግ። ጉድ ወርኪንግ ኮንዲሽን፣ ፋቮራብል ክላይሜት፣ እነዚህ ወንበሮች፣ የተለያዩ ነገሮች ፉል ፊልድ ከሆኑ ለርኒንግ በጣም ያቀላሉ። እንደዛም ደግሞ ፖዚቲቭ ከሆነ ከባድ ነው የሚሆነው። ባክግራውንድ ኤክስፒሪያንስ ብለናል። ባክግራውንድ ኤክስፒሪያንስ የምንለው ከኋላ የሆነ ነገር ብናቅ አሪፍ ነው፣ ካላወቅን ደግሞ እንደዛው ኢንፍሉዌንስ አለ። ያኛውን ነገር ለመረዳት በጣም ከባድ ይሆናል። ሌንግዝ ኦፍ ወርኪንግ ፒሪድ፣ ሌንግዝ ኦፍ ወርኪንግ ፒሪድ ስንል የስራ ሰዓት which means አንድ ነገር ስንማር ሾርት ታይም ወይም ሎንግ፣ በጣም ሎንግ መሆን የለበትም። ሎንግ ሲሆን ማይንዳችን ይሰለቻል። ሶ ያኛው ነገር የማዛችን የመማራችን አቅሙ በጣም አነስተኛ ይሆናል። ግን ደግሞ ሾርትም ከሆነ የፈለግነውን አክል ኢንፎርሜሽን መያዝ አንችልም። ማስድ ኤንድ ዲስትሪቢዩትድ ለርኒንግ የምለው አለ። ማስድ ስንል ሁሉንም ነገር በአንድ ጊዜ መያዝ መሞከር፣ መማር መሞከር ነው። ዲስትሪቢዩትድ ስንለው ደግሞ ቀስ በቀስ በሂደት መማር ነው። ሶ ቲዮሪስ ኦፍ ለርኒንግ ከለርኒንግ ጋር በተያያዘ የተለያዩ ቲዮሪዎች አሉ። ሶ theories of learning attempt to explain the mechanism of behavior involved in the learning process. Generally learning theories can be categorized as እንደዚህ አከፋፍለን ማየት እንችላለን። behavioral learning theory የሚባሉት አሉ፣ cognitive learning theory አሉ፣ social learning theory አሉ። ሶ በሶስት አካፍለን learning theory እናያለን። ሶ እቺ ፓርት በጣም ክሪቲካል ስለሆነች በደንብ ለመረዳት ሞክሩ። ሶ ከሶስቱ መጀመሪያ ላይ የምናየው ቢሄቪየሪስቲክ ለርኒንግ ቲዮሪ የሚለው ነው። ሶ እነዚህ ቢሄቪየሪስቲክ ለርኒንግ ቲዮሪ ቻፕተር 1 ላይ ልክ እንዳየን ኤንቫይሮንመንት ካን አፌክት ኦርጋኒዝምስ ቢሄቪየር ነው የሚሉት። ኤንቫይሮንመንት የአንድን ኦርጋኒዝም ቢሄቪየር አፌክት ያደርገዋል ይሉናል። ሶ አሁን ስለ ለርኒንግ ደግሞ ምንድነው የሚያነሱት እነሱ አሳምፕሽኖች አሉ። ቢሄቪየሪስት ስር learning is the product of the association between stimulus conditions and the response. learning የምንለው በስቲሙለስ በምንለውና ሪስፖንስ በምንለው አሶሲዬሽን ወይም ኮኔክሽን ወይም ሪሌሽን ውስጥ የሚፈጠር ነገር ነው የሚሉት። ሶ እዚህ ውስጥ ስቲሙለስ ማለት የሆነ አክሽን ነገር ማለት እንችላለን። ሪስፖንስ ደግሞ ለዛኛው የሚሰጠው ነው። ሶ ለምሳሌ እንዴት ብለን እነሱም ያነሱት ኤግዛምፕል አንድ ውሻ ምግብ ሲሰጠው አንድ ውሻ ምግብ ሳሊቬት ያደርጋል። ሶ ይሄኛው ምግብ ስቲሙለስ ነው፣ የሆነ ስቲሙለስ ነው ኢንቫይሮንመንቱ ላይ ኦከር ያደረገው ስቲሙለስ ሲሆን ለሱ የተሰጠው ሪስፖንስ ደግሞ ያኛው ደግሞ ሪስፖንስ ነው። ስለዚህ ለርኒንግ ኦከር የሚሆነው በስቲሙለስ እና ሪስፖንስ አሶሲዬሽን መካከል ነው። ሶ the learner has to do something respond to stimulus for learning to occur. ሶ ለርኒንግ ኦከር ለማድረግ ለርነሩ የሆነ ነገር መመለስ አለበት ለስቲሙለሱ። የሆነ ኢቨንት አለ፣ ለዛች ኢቨንት ደግሞ የሆነ ሪስፖንስ መስጠት አለብን። ሶ እዚህ ላይ እንደ ምሳሌ ላይ እንደወሰድነው
ፉዱ ስቲሙለስ ነው፣ ሳሊቬት ማድረጉ ደግሞ ሪስፖንስ ነው። ልክ እንደዛው የሆነ ሪስፖንስ መስጠት አለብን የሆነ ነገር ለመማር ስቲሙለስ አለ፣ ኢንቫይሮንመንታችን ላይ የሚሆነው የሆነ ነገር አለ። ለሱ ሪስፖንድ ወይንም ሪስፖንስ ካልሰጠን ትምህርት ወይንም መማር የምንለው ነገር አይካሄድም እንደማለት ነው። ሶ አይፈጠርም እንደማለት ነው። ሪፒቲሽን ማለት ደግሞ ሪፒቲሽን ኦፍ ዘ ስቲሙለስ ሪስፖንስ የምንለው ኮኔክሽን ፕሮሞትስ ለርኒንግ። ልክ ስቲሙለስ ሪስፖንስ የሆነ ኢቨንት ሪስፖንስ እነዚህ ነገር ሪፒቲት ሲያደርጉ ለርኒንግ ምን ይሆናል? ፕሮሞት ይሆናል። የመማራችን ሂደት የመማራችን እድሉ ይጨምራል። ሶ ቢሄቨራል ቲዮሪስ ኤምፋሳይዝ ኦብዘርቫብል ቢሄቨር ሲክ አላውስ ቱ ገቨርን ኦሎጋዝምስ ኤንድ ፕሮቫይድ ኤክስፕላኔሽን ዊች ፎከስ ኦን ኮንሲኩዌንስስ። እነዚህ ኦብዘርቫብል የሆነው ቢሄቨር ላይ ነው ያተኮሩት። እንደዛም ደግሞ እነሱ ጥረታቸው ምን ነበረ? ለሁሉም ኦርጋኒዝም የሚሆን ህግ መፈለግ ነበረ። ሶ the consequence that follows the response of the learner to a stimulus can hinder or encourage learning. So learning is verified through observation. verify የምናደርገው through observation ነው።